ሰላም ውድ ተመልካቾቻችን፣ ይህ ሳንቃ ሪያሊቲ ሾው ነው። ከአምስቱ ተወዳዳሪዎቻችን አንዱ የሆነውና በጫማ ስራ የሚተዳደረው ታሪኩ ከሳንቃ ሾው ጋር የነበረውን የ10 ሳምንት ቆይታ በስቱዲያችን ተገኝቶ ራሱን ይገመግማል። ሙሉ ቪዲዮውን በሳንቃ ዩቲዩብ ቻናል ታገኙታላችሁ። ሰብስክራይብ በማድረግ ቤተሰብ ይሁኑ። ለስራ ፈጣሪዎች አዲስ ተስፋ በሳንቃ ሪያሊቲ ሾው ከሐሳብ ወደ ስኬት። ውድ ተመልካቾቻችን ዛሬም ምርጫችሁ ስለሆነን እናመሰግናለን። ይህ ሳንቃ ሪያሊቲ ሾው ነው። እንደተለመደው ሰብስክራይብ፣ ሼር እና ላይክ በማድረግ ቪዲዮውን እንድትመለከቱ በትህትና እንጠይቃለን። ካሜራ ፊት ስትቀመጪ ብዙ ጊዜ ያው ድንጋጤ አለ፣ ፍራቻ። እኔም አዲስ ስለሆንኩኝ ለካሜራው ብዙም ኮንፈርት አልሰጠኝም፣ ግን ያው የምችለውን አድርጌያለሁኝ እና ትንሽ ያው ያስፈራ ነበር። ትንሽ በቃ አሁን እኔ የራሴን ስራ እሰራለሁ ብዬ እርግጠኛ ሆንኩኝ። ቅድሚያ ግን ይሄ የማላምንበት ነገር ስለነበረ ከዛች ገንዘብ በጣም አናሳ ነው። አሁን 3000 ብር ማለት ምንም ነገር አይሰራ፣ አንድ ዕቃ ነው ገዝተሽ የምትመጪበት እና ቢያንስ 3 4 5 ደርዘን እንኳን መስራት የሚያስችል ገንዘብ ቢሆን የሆነ ተስፋ ይኖርሻል። አሁን ግን ያን መስራት ስለሚችል ይሄ ብር የተሻለ ሆኖልኛል። ደስ ብሎኛል፣ ያው ደስታ ተሰምቶኛል። ግን በ4000 ብር በእርግጥ የ4000 ብር ያው ስራ ያስጀምራል ማለት ሳይሆን በሆነ አይነት መልኩ ስራውን ላስኬድ እችላለሁ። አሁን አንድ ዕቃ ለመግዛት 4000 ብር በቂ ላይሆን ይችላል፣ ለአንዱ ዕቃ ብቻ ያው በስራው ዙሪያ ማለት ነው። እና ያው ቀስ እያልኩኝ በሌላም ስራ እየሰራሁ ከስራ መልስ እየሰራሁ አሳድገዋለሁ ብዬ ነበር እና ብሩ ከፍ እያለ ይመጣልኛል እና ያው ሌላ ቦታ ሰርቼ የማመጣውን ገንዘብ ያቺ 4000 ብር ላይ እየደመርኩኝ አንዳንድ ዕቃዎችን እየገዛሁ ከዛ ፉል እያደረኩ ከፍ አደርገዋለሁ ብዬ ነበር ያሰብኩት እና አሁን የ50,000 ብር ሲመጣ ልዩነት ፈጥሯል። ገባሽ? ያላጠራቅም ያሰብኩትን ገና ያው ስራም ፈልገሽ ነው፣ በጣም ስራውም ላይኖር ይችላል የሚጠራቀመው። ዝም ብሎ የቀን ወጪም አለ 50,000 ብር ዝም ብሎ በአንድ ጊዜ አታጠራቅሚም እና 50,000 ሲመጣ የተሻለ ስራ እንደምሰራ ውስጥ ያመነበት እና በጣም ደስ ብሎኝ ነው ያልኩት እና ወደ ስራው እንድገባ አድርጎኛል 50,000 በመጣ ሰዓት ማለት ነው። እና ያ ነው ያለኝ። በጣም አሪፍ ነው፣ ደስ ብሎኛል። ምርጥ ላይ ነው ያለሁት አሁን 50,000 ብሩን ከተቀበልኩ በኋላ ወደ ስራ ገብቻለሁ እና ጊዜንም አላባከንኩም ማለት ነው። ይሄ ውድድር እኔ ያገኘሁት በምን መሰለሽ? እህቴ ነች ደውላ ነገረችኝ። እንዲህ አይነት ቦታ አለ፣ በቃ ቅጽበታዊ ነው፣ አስመዝግቤያለሁ፣ ሄደ ነገ እንደዚህ የሆነ ቃለ መጠይቅ አለ ተወዳደር ብላኝ ነው እና ሄድኩኝ። እውነትም አልመሰለኝም። ሄድኩኝና ተወዳደርኩ። ያንን አልኩ፣ የተጠየቅኩትን ሰጠሁኝና ከዛ ከቀናቶች በኋላ ስኬታማ ሆናል፣ ተሳክቶልሃል፣ እንኳን ደስ አለህ ተብሎ ተደወለልኝ። እኔ ጋር አላመንኩም ነበረ፣ ግን ሆነ ማለት ነው። ብዙ ጊዜ ስታስቢው ማለት ነው ሰዎች አንዳንዴ ከመሬት ተነስቶ 50,000 ብር ልስጥ የሚል ሰው የለም። እሷም እንዳለችን ማለት ነው እና የለም 50,000 ብር ተነስቶ የሚሰጥሽ ሰው በዚህ ሰዓት አይገኝም። እና በዚህ አጋጣሚ እንዲህ ተወዳድራ 50,000 ብር ምናምን ያው ከተመረጥክ ምናምን ሲባል አይሆንም ብዬ ነበረ። እኔ አይሆንም አልሄድም ምናምን ብዬ ነበረ፣ ሰዎች በዚህ መልኩ ሲሉኝ ማለት ነው። ከዛ ዝም ብለህ የራስህን ሞክር እስቲ ምናምን ሲሉኝ እሺ ባላምነበትም ልሂድ ዝም ብዬ ምናምን ብዬ መጣሁ እና አልኩኝ። ያው ተሳካ ማለት ነው፣ ሆነ። እኔ በእርግጥ አላመንኩም ነበረ ማለት ነው። እኔንም ውሰደኝ እና ያው ልግባ
እንዴ ለምን እኔ እጄ አለፈልፍም እንዴ ውሰደኝ ያለኝ ሰው አለ። ከዛ አይ ቆይ ተረጋጋ፣ ቀጣይ ነው። አሁን እኮ እነዚህ እኔ የተመረኩት በራሱ ከብዙ ሰዎች ነው እና ያው ነው እንትን ማለት የሚችሉት ውስን ሰው ነው እና ቀጣይ እድል አለ ትሞክራለህ ምናምን ያልኩት ሰው አለ። ጓደኛዬ ነው። በሆነ አይነት አጋጣሚ እዛ ቁጭ ብለን እያወራን ነው እና እንዲህ አይነት እንትን እድል አግኝቼ ምናምን ብዬ አወራሁት ማለት ነው። እየቀለድክ ነው ምናምን አለኝ። እንዴት እንዲህ አይነት እንትን አለ እንዴ ምናምን። እኔም ያው ውሸት እንደመሰለኝ እሱም አላመነም ነበር እና ለምን ታዲያ እንደዚህማ ካለ እኔንም ለምን አታሳየኝም እድሉን ልሞክር አለኝ። ከዛ አይ ላንተ አይሆንም አልኩት። ከዛ አይ ምንድን ነው ለእኔ የማይሆነው ለምንድን ነው ምናምን ሲለኝ አይ ትንሽ ሰውም ስለሞላ እኛ ራሱ ምርጫ እድሉን ያገኘነው ከብዙ ሰዎች መሀል ነው እና የሆነ ጊዜ ሄደህ ሌላ ድጋሚ እድል ካለ ትወዳደራለህ፣ ቦታውን አሳይሃለሁ ምናምን ብየዋለሁ። እና ጓደኛዬ ነው በዚህ እንትን እንደዚህ የተናገረኝ ያለኝ ማለት ነው። ያው ሰፈር ውስጥ የምትሰሪበት አካባቢ ሆኖ ያው መቀረጹ ትንሽ ያደናገራል። ከስቱዲዮ በላይ ነው የሆነብኝ በሰዓቱ። ትንሽ ከበድ ይል ነበር እሱ ባይሆን ማለት ነው። እና ያው ሰፈር ውስጥ ነው፣ ያው በዚህ መልኩ አይተውኝ የማያውቁ ሰዎች ናቸው የሚያዩኝ እና ምንድን ነው ምናምን ብለው እንትን እስኪሉ ድረስ ማለት ነው። እና ከዛ በኋላ ራሱ ጥያቄ ቀርቡብኝ፣ ምንድን ነው ይሄ ነገር ምናምን። አይ እንዲህ የስራ እድል ምናምን እንደዚህ ነው ምናምን አስረድቼ ነው እንትን ያልኩት ማለት ነው። እና አዳዲስ ነገሮች አይቻለሁ ካሜራው ላይ። ብቻ ሰዎች ተሰብስበው ሲያዩሽ የበለጠ የመክበድ እንትን አለው፣ ይከብድሻል። እና በቃ ትንሽ ከበድ ያለብኝ እዛ ጋ ነው፣ የካሜራ የሰዎች መሰብሰብ ምናምን። ያው ሌላው ኖርማል ነው፣ ካሜራ ነው። ያው ስቱዲዮ ውስጥም እንዳየሁት ቅድሚያም ቀረጻ እንዳደረግ ነው፣ ምንም አዲስ ነገር አልነበረውም። የሰው ግን እዛ ጋር መሰብሰብ፣ ውጭ ላይ መቀረጹ ምናምን ትንሽ አደናግሮ የነበረ፣ ያው ቴንሽን እንደሆነ አድርጎ የነበረ። ለዛ ነው ምን አረገኝ ልጁ፣ እኔ ልክ ስመጣ አይቶ ሄደ ወደ ሌላ ቦታ ማለት ነው። እኔ በቃ እኔ ወደማላገኝበት ቦታ ሄደ እሱ እና ሱቁን ለቆ ወጣና ለሆነ ሰው አስጠበቀ፣ ለሆነ ልጅ እና አይሆንም እሱ የለም ምናምን ነገር ነው የሚለኝ ልጁ ማለት ነው። እና ምንድን ነው ምናምን ሰው የለም እሱ የለም ነው በቃ ሀሳቡ፣ ጥያቄው ማለት ጥያቄውን ስጠየቀው የለም ብቻ ነው የሚለኝ። ከዛ በቃ ያ ካሜራውንና ቀረጻውን እንደፈራና ያ ኮንፈርት ውስጡ ጥሩ ስሜት እንዳልተሰማው ነው ያሳየኝ ማለት ነው። ለቆ እንደሄደ ገባኝ። በቃ ስልክም ስደውለት አያነሳም። ከዛ ያው ኖርማል ነው ለሱም ያው እንደ ማስታወቂያም ሊሆንለት ይችል ነበረ፣ ግን አልፈለገውም፣ ደስተኛ አልሆነም። እና እዛኛው ጋር ሄጄ ስጠይቃቸው ያው ፍላጎታቸው እንትን አሉኝ፣ ችግር የለም መተህ ቅረጽ ምናምን አሉኝ። እና እሱ የፈራው እቃ መገዛቱ ለእሱ ጥቅም ነው በእርግጥ፣ ግን ካሜራው ሌላ ነገር ይዞብኝ ይመጣል ምናምን አይነት ነገር ነው። ያው ነጋዴ አይታወቅም እንትን የሚልበት ነገር እና ፍራቻ ነው። ለዛ ነው እንትን ያለኝ። አሁን እንደዛ ሲለኝ ስልሽ አንዳንዴ የሆነ እንትን ሰጥተሽ የምትሰሚው ነገር አለ። የሆነ እሱን የተቀበልኩበት መንገድ የእውነትም አልመሰለኝም። ያው ሪል ደግሞ እንዲህ በማስታወቂያ ምናምን የሚሰሩ ስራዎች ስላልሆኑ ቦታ አልሰጠሁትም እንጂ ኖርማል ነው። እዛው ቀረጻ አድርገን ብንሰራ ምንም ከኔ የሚቀንስ ነገር የለም። በእርግጥ ግን እንደዛ አላሰብኩትም። እሱም በዛ መልኩ አስቦታል ብዬ አላስብም። ዝም ብሎ ለአፉ ብቻ ነው ያለኝ ብዬ ነው ያሰብኩት። ለዛ ነው እዚህኛው እንዲቀመጣል ማለት ነው። እና እቺ ከላይ ጌጥ አላት፣ የራሷ ጌጥ ውበት የምትሰጣት ጌጥ አለች። እሷንም እሰራለሁ። ልክ እንደዚህ ነው በቃ የምትወጠረው፣ ፎርም ላይ ይቀመጣል ማለት ነው። አሁን በቃ ዝም ብሎኛል፣ ድጋሚ መቀባት አለብኝ ሁሉ። ኮፒ አሁን እንደዚህ አይነት ስራዎች ሲሰሩ ኮፒ አይደሉም ስልሽ፣ ከሀገር ውስጥ አይደለም ኮፒ የሚደረገው። አሁን ሌላ ቦታ ስላልሽኝ ነው። የውጭ ጫማዎች ናቸው የምናየው ብዙ ጊዜ።
የውጭ ጫማዎች ያው እዚህ መጥተው በውድ ሂሳብ ስለሚሸጡ እነዛን ቀንሰን በዝቅተኛ ሂሳብ እንዴት እንስራው ነው። እና ያንን ኮፒ እናደርግና በተመሳሳይ ሶል በተመሳሳይ አሰራር ይገባሉ ማለት ነው። እና ያ የውጭውን ጫማ የሚፈልግ ሰው አቅም ከሌለው ይሄ የሀገረኛውን መግዛት ይችላል ማለት ነው። ስለዚህ እኛ የምናደርገው ምንድነው የውጭውን ኮፒ እናደርጋለን። ወይ ደግሞ እኔ በአብዛኛው ጊዜ ሰራ ደግሞ ማለት ነው በራሴ እንትን ነው የምሰራው። አንዱን ከአንዱ ጋር እያዳቀልሽ እየቀያየርሽ መስራት ነው። እኔ ያ ነው ብዙ ጊዜ የምሰራው። እና የውጭም ጫማዎች አለ። አሁን ይሄ ጫማ በዚህ ዲዛይን ብሰራስ ብለሽ ራስሽ የምትስይው ነገር አለ። እና ዲዛይን ራስ ፈጠራ ነው። በእርግጥ እንደዛም እሰራለሁ። የውጭ ጫማዎችም አያለሁ እንጂ የሀገርኛ ጫማዎችን ብዙ ጊዜ ትኩረት አላደርግባቸውም፣ አላይም። ምክንያቱም እነሱም ከውጭ ኮፒ ስለሚደረጉ ማለት ነው። እና ቀድሜ ያንን ነው የማደርገው። የራሴን ፈጠራ ነው እንትን የምለው። ከዛ በኋላ የውጭውን የሚያግዘኝ ነገር ካለ የውጭውን አያለሁ። ኮፒ ማድረግ ካለብኝ ኮፒውን አደርጋለሁ። ሙያው ራሱ እኔ አሁን እዚሁ ነው ሰፈሬ እና ያው ከትምህርት ምናምን ስመጣ በፊት የሚሰሩ ሰዎች አሉ። የምርጫ ጉዳይ ሆኖ አይደለም የገባሁበት እና ያው ሲሰሩ ምናምን ያለው ጓደኞቼም አሉ ሰፈር። ከዛ በቃ አየሁ መልመድ ጀመርኩኝ። በቃ እዚሁ ስራ ላይ ቀጠልኩ ማለት ነው እንጂ ያው መሬት ላይ እንዲህ መሆን እፈልጋለሁ ምናምን ብዬ የገባሁበት ስራ አይደለም። እና ምርጥ ስራ ነው። በቃ ትወጂዋለሽ። አሁን ስትገቢበት ነው የምታውቂው። እኔ አሁን የዛኔ ስራውን ሁላ አላውቀውም። እንዲህ ሆናለሁ፣ አይ ጫማ ሰሪ ሆናለሁ፣ እንዲህ ሆናለሁ ምናምን የሚል በራሱ አሁን በልጆች አንደበት አትሰሚም። እንደዚህ አይነት ምርጫ የለም። ግን በሆነ አይነት አጋጣሚ ይኸውልሽ ሰፈር ውስጥ እንደዚህ የሚሰሩ ሰዎች አሉ እና ሲሰሩ አያለሁኝ ብዙ ጊዜ። የሆነ ጊዜ ያው ትምህርት ምናምን ስትይ ክረምት ላይ እረፍት ነው የምትሆኝው እና ያ እረፍት በምን ታሳልፊዋለሽ የሚለውን ነገር አብዛኛው ተማሪ ያው በጥናት የተለያየ ወይ እንትኖች ምናምን በመግባት ሊያሳልፍ ይችላል። እና ያ ብዙ ጊዜ እኔ እንትን አልልበትም እና ወደ ስራ ነው የሆነ ጊዜ ወደ ጥናት ምናምን አተኩር ነበር። ከዛ በኋላ ወደ ስራው እስቲ ብገባስ ምናምን ብዬ አሰብኩና ዝም ብዬ የሆነ ቀን ሞካከርኩ። ከዛ እንግዲህ ያው ስራ ሳንቲምም ታገኝበታለሽ። የሆነ ነገር መግዣ ምናምን ይሆናል። ተማሪ እንግዲህ ያው ሳንቲም ነገር ታውቂያለሽ። እና በዛው ጀመርኩኝ። ክረምት ላይ ምናምን እንዲህ ከትምህርት መልስ እየመጣሁ መስራት ጀመርኩ። በዛው ያው ስራው ውስጥ ገባሁኝ ማለት ነው። እናቴ አስቸጋሪ ልጅ ነበርኩ እና ባይገርምሽ ትምህርት ቤት በራሱ በማስቸገር የተነሳ ይወዱኝ ነበር። አንዳንዴ አስቸጋሪ ልጅ ይወደዳል ይባላል። የመጣላት እንትኑ አለኝ። ትንሽ አስቸጋሪ ነበር። ቤት አስቸጋሪ ነበርኩ እና እንደውም ውጪ ላይ ይሻላለሁኝ ማለት ይቻላል። እና ቤት ውስጥ ትንሽ የመበጥበጥ እና የማስቸገር ነገር ነበረ እና ያው እንደዛውም ስመታም ይብስብኝ ነበረ። ባይገርምሽ ሲመታ ዝም እንደሚል ልጅ አይደለሁም እና ትንሽ አስቸገር ነበር። እና ያው ከጊዜ በኋላ እያደግሽ ከፍ እያልሽ ስትመጪ እነዛ ነገሮች እየጠፉ ይመጣሉ ማለት ነው። እና ትንሽ በባህሪ አስቸጋሪ ልጅ ነበርኩ። ትንሽ ከልጆች ጋር እየተጋጨ ሳስቸገር አባቴ ተስፋ ኮከብ የተባለ ትምህርት ቤት አለ ልደታ ክፍለ ከተማ፣ እዛ ወስዶ አንደኛ ደረጃ እዛ ቀጠልኩኝ ማለት ነው። አባቴ ብዙ ጊዜ ስረብሽ አያገኘኝም። ከረበሽኩ በኋላ ነው የሚገጥመን። እሱ ባለበት አልረብሽም። ምክንያቱም አሁን እሱ ሲወጣ ረብሽና በቃ ብዙ ጥፋቶች አጥፍቼ ምናምን ሊያገኘኝ ይችላል። ከዛ እንዲያረገ ምናምን ነገር እንዳይባል ወይ እሸሻለሁኝ ወይ ደግሞ ከተኛ በኋላ ምናምን እገባለሁ ቤት ማለት ነው። እና የአጋጣሚ ነበረ የሆነ ጊዜ እንደውም እንትን ሲሉ ቀን ሲመቱኝ ምናምን አባቴ እንደውም እንትን ይል ነበር፣ ለእኔ እንደውም ያግዝ ነበር፣ ከቨር ያደርግልኝ ነበር ማለት ነው።
እና ለምንድን ነው የምትመቱት ምናምን ይል ነበረ። እነሱም ይመቱኛል። በእርግጥ ታላላቅ ወንድምና እህቶች ያሉ፣ እኔ መጨረሻ ልጅ ነኝ እና እነሱ ሲመቱኝ ጭራሽ እንዳይመቱኝ ይከላከልልኝ ነበር። ለምን እንደመቱኝ ምናምን እንትን ብሎ ይናደድ ነበረ እና ያ አጋጣሚ ነው ያለው። ብቻ እሱ ሲኖር አልረብሽም። እኔ በሌለበት ሰዓት ነው ማስቸገረው። አስቸጋሪነቴ በዛ ሰዓት ነው። የሆኑ የሰሯቸው ጫማዎች ነበሩ። እነሱን ትንሽ ባዛር የሚወጡ ማቃቸው ሴቶች ነበሩ። እዛ ሱቅ ያላቸው ምናምን ባዛር ይዘው ነበር። ለነሱ ሰጥቻለሁ 2 ደርዘን። ያው የተወሰነ ሽጠዋል። በከፊል አልቋል ማለት ይቻላል። ሽያጩ አሪፍ ነው ስልሽ ቀጣይነት የለውም። ያው ቦታ አታገኝም። ያው እድሎች ናቸው። አሁን እድል ነው እንዲህ አይነት ነገር ሲመጣ ቦታ ሰው ለማግኘት ተጋፍቶ ሊሆን ይችላል፣ ወይ ብዙ ነገር እንትን ብሎ ሊሆን ይችላል የሚያገኘው። ትንሽ ረዘም ቢል ቀናቱ አሪፍ ሰራ ነበር እና ትንሽ አጠረና ጊዜው ትንሽ ነው። በዛ ትንሽ ጊዜ ውስጥ ግን አሪፍ ተሽጧል፣ አሪፍ ሽጠናል። እና ያው ረዘም ቢል ጊዜ ቢኖረኝ ብዬ አሰብኩኝ። የዛኔ ከዛች በትንሽ ጊዜ ውስጥ ከነበረው ሽያጭ የተሻለ አሪፍ እንሰራ ነበር። ደንበኛ 3 አለኝ እስካሁን ድረስ። ያው አሉ አሪፍ ነው የምላቸው 3 ሰዎች አሉ እና አሪፍ ናቸው። ብቻ ያሰሩሻል። ያው ገንዘብ ባይለቁም እቃ ያዙሻል። የሆነች ነገር እየሰጡሽ ምናምን ያዙሻል። ቅርብ ጊዜ ናቸው እነሱ። አሁን ካልተመቹ ልቀየራቸው እችላለሁ። ለምሳሌ ያው ገቢ ወጪ አስገብተሽ ወጪ ገቢ ከሌለሽ ምንም አትሰሪም ከነሱ ጋር እና ያን የማይፈልጉ ደንበኞች ደግሞ ስላሉ እነሱን ብቀየርም ያው ኖርማል ነው ለኔ፣ ምክንያቱም መስራት ስላለብኝ ማለት ነው። እና እነሱ የቅርብ ጊዜ እንትኖቼ ናቸው፣ ደንበኞች ናቸው። አሁን ይሄን ከእናንተ ጋር ኮኔክሽን ካረኩበት ጊዜ ጀምሮ የያዝኳቸው አዳዲስ ሰዎች ናቸው እና ቦታውም እንደ አዲስ ስለያዝኩት ማለት ነው። እና በዚህ ሰዓት ከነሱ ጋር ነው የምሰራው። አሪፍ ብቻ እንትን አለን፣ በዚህ ሰዓት ኮኔክሽን አለን። አሪፍ ነው። ከነሱ ጋር ነው የምሰራው ማለት ነው። ይያዝብሻል፣ ሳንቲም ይያዛል። ትሰጫቸዋለሽ። ያው ተመላልሰሽ ነው የምትቀበዩ። ቀናቶች ሊፈጁብሽ ይችላሉ ለመቀበል ማለት ነው ገንዘብሽ። እና አብሶ 15 ቀን ምናምን ከዛም በላይ ሊፈጅ ይችላል ገንዘብሽን ለመውሰድ። ትንሽ እንትን አለው፣ የአእምሮ ጉዳት አለው ትንሽ። ያው ስራው ላይ ያለሽን ሞራል ትንሽ ዝግ ያደርግብሻል። ብዙ ጊዜ ተመላልሰሽ የማይሰጡሽ አሉ እና እነዛ ሰዎች በቃ ባልሰራ ከነዚህ ጋር እስክትይ ድረስ አእምሮሽን የሚጎዱሻል። በቃ ብቻ ተረበሻለሽ። የሆነ ድጋሚ ተስፋውን ማምጣት ካልቻልሽ፣ ጊዜያዊ ግን በዛሽ ቅጽበት ማለት ነው ተስፋ ትቆርጫለሽ። በቃ የሚያስቆርጡሽ አሉ፣ የሚያናድዱ አሉ። እቃ የሰጠሻቸው ሁላ እስከማይመስላቸው ድረስ ማለት ነው። በነፃ መተሽ የምጠይቂያቸው ሁላ አይነት የሚመስላቸው ገንዘብ ስጠኝ አይነት እና ያ ስሜት ስላለው ትንሽ ትረበሻለሽ። እኔ ይረብሸኛል ትንሽ፣ ለዛ ነው። ቪዲዮን አይቼዋለሁ፣ ግን እኔ ባይገርምሽ ማለት ነው ይሄ የማሸነፍ እንትኑ አሁን ቅድም ሳየው ገርሞኛል። እና የማሸነፍ እንትን የለውም። የማሸነፉ ንጻሬ እያየሁ አይደለም ምን ያየሁት ማለት ነው። ማለት ድንገት አሁን ጥያቄ ስጠይቄ ነው እንጂ አላሰብኩትም ሁላ እከሌ እንትና ሊያሸንፈኝ ይችላል እንትና ወይ እንደዚህ ምንም የለም አይምሮዬ ላይ። ምንድነው እኔ አሁን ማለት ነው አብዛኛውን ጊዜ የራሴን ቪዲዮዎች ነው ትኩረት አድርጌ የማይባቸው
እና የራሴን ሳይ ደግሞ የነዛን ሰዎች ብዙ ፎከስ አላደረግም። ገባሽ? እና ያሸንፈኛል ምናምን የሚለውን ነገር ባይ የነዛንም ሰዎች በደንብ አይ ነበረ ሀሳቡ እንትኑ ቢኖረኝ እና የለም እንትን ላይ አካል ያሸንፈኛል ምናምን የሚለው ግምት የለም አይምሮዬ ላይ። እና እኔ እስካሁን ያሸንፈኛል ብዬ ያስቀመጥኩት ሰው የለም። ብቻ አላነጻጸርኩም፣ አላየውም። ለዛ ነው በዛ ልክ አላየሁትም እንጂ ቪዲዮዎቻቸውን አይቻለሁ፣ የተወሰኑትን የእነሱን ማለት ነው። የኔን ግን የራሴን አሁን እንትኖችን ምናምን እያየሁ ነው ያለፉት። በህገ ወጥ ነው የሄደው። አብረን ነበረ የምንሰራው ይሄን ስራ እና በቃ ድንገት እንሂድ አለኝና ሀሳቡን አቀረበልኝ። እኔ ግን ደስተኛ አልነበርኩም። አይ ይቅርብኝ አልኩት። ከዛ ምን መሰለሽ አሁን እኔ በሰዓቱ የተሰማኝ ስሜት ምን አለ ብሄድ ነው ያልኩት። እንዲህ አይነት በቃ አይነት ስህተቶች ልክ ሲሆኑ ታይና ከዛ ልቀጥልበት እምነት ያለሽ እኔም ባረገው በቃ ስኬታማ ሆን ነበረ ምናምን ብዬ አሰብኩኝ በሰዓቱ። ግን ኋላ ላይ ደግሞ ልክ እንዳልሆንኩኝ የተረዳሁት። እሱ በጣም ብዙ እንትን ብሏል እዛ ለመድረስ። ግን በቃ በሆነ አጋጣሚ በእድሜ ምናምን ነው እሱም የገባው። ወጣቶችን ብቻ ነበረ እየመለመሉ ሲያስገቡ የነበሩት ማለት ነው። በእድሜ ደረጃ ትንሽ ስለነበረ እድሜው በእድሜ ነው የገባው ማለት ነው። እኔ ደግሞ እንደምታይ ትልቅ ሰው ነኝ፣ ይመልሱኝ ነበር። አገሩ እንደዚህ በእንትን ነው አይደለም፣ አላውቀውም። እኔ ስልሽ አብረን እንደምንሄድ ምናምን ነገር ነበረ ስናወራ የነበረው። በቃ ምንድነው የምናስበው መሰደድን ብቻ። ገባሽ? ወዴት እንደሚሆን ምናምን ያው ጊዜው ነው፣ ያቺ ጊዜ ስትደርስ ነው የምትፈታው። እና አናውቀውም የት እንደምንሄዱላ። እና እኔ አጋጣሚ ደግሞ አልጠቀምም አልሄድም ስል እሱ ምን ያደርጋል ተነስቶ ከሆነ በቃ የሆነ ባልገመትኩበት አጋጣሚ ነው ተነስቶ የሚሄደው። እኔ እዛው ስራዬን እየሰራው እሱ ግን የለም ማለት ነው። ከዛ ምንድነው ምናምን ስል ሄዷል። እኔ አልነገረኝም፣ ዝም ብሎ ነው የሄደው። እና የሆነ ጊዜ በቃ ከሆነ ቀናት በኋላ ምናምን እንዲህ የሆነ ቦታ ገባ ምናምን ሲባል ሰማን። አይ በቃ አሪፍ ነው ኖርማል ነው ምናምን ብለን አሰብነው በቃ እንጂ እንግሊዝ ነው ምናምን ጀርመን የሆነ ስደት እንትን ምናምን ተባለ። ብቻ ብዙ አይነት ነገሮች ነበር ሲነገሩኝ የነበረው። ብቻ እንደዛ ነው ተባለ። በቃ ዋናው ስኬታማ ብቻ ይሁን ምናምን ብዬ ተውኩት። በቃ ዝም አልኩኝ፣ ረሳሁት። ከዛ በኋላ በዛ ኬዝ ነው በቃ ምክንያት አድርጎ ነው የገባው። ግን ያንን እንትን እነሱ ምርጫ ያደረጉት በእድሜ ነው ሲመርጡ የነበረው። ያው ወጣቶች ለብዙ ነገር ይጠቅሟቸውም ስለሚችሉ ለዛ ይመስለኛል። ያው ለስራም ትምህርትም በዛው እንዲማር ምናምን አድርገውት አስተምረው ምናምን የተሻለ እንትን ላይ ነው። አሁን ላይ የሆነ ጊዜ መጥቶ ነበር እዚህ አግኝቼዋለሁ። እኔ በሰዓቱ ማለት ነው 50-50 ነበርኩ። አንደኛ እሺ ልበለው እንጂ ይሄ ልጅ የመሄድ ፍላጎቱ ኖሮኝ አይደለም። እኔ አልወድም ባይዘው እና አንዳንዴ ደግሞ መሀል ላይ ተወኝና በቃ በሄድኩኝ ትያለሽ እና ልትሄጂ ታስቢና ደግሞ መሄዱ ልክ እንዳልሆነ ስታስቢ ትመለሻለሽ። ሰዎች ቅጽበታዊ የሚመጣላቸው ነገር ነው ያ ማለት ነው። እና እንደዛ ይመጣልኛል ብዙ ጊዜ። ለሱም በዛ አይነት መልኩ ነበር ያልኩት። ከዛ እሺ ምናምን ተባብለን ነበር። ያው ሲጀመር እኔ ለዛ ዝግጁም ስላልሆንኩኝ ስትሄጂ ሳንቲም ያስፈልግሻል እና ያንንም ዝግጅት ምንም አላረኩም። ሳንቲም ምንም እጄ ላይ ስላልነበረ የመሄዱም ሞራል የለኝም። ለመሄድም ሙሉ አስቤበት አይምሮ ያላመነበትም እና ለዛ ነው እንትን ያልኩት የቀረሁት ማለት ነው። ገንዘቡ ትንሽ ነው ማለት በእርግጥ አብሬው ስላልሄድኩኝ ይሄን ያህል አወጣ ማለት አልችልም። ግን ይዘልን ሄደ የነበረው ብር ትንሽዬ ነች በጣም። እስከ ስንት 30 ሺህ ብር ነው ምናምን 40 ሺህ ብር አካባቢ ሲለኝ የነበረው ማለት ነው እሱ።
ግን ያው 40 ሺህ ብር ይዘሽ ደግሞ አስቢው ስደት መሄድ። እርግጥ ትንሽ ጊዜው ያው ከዛሬ ነገ ለውጦች ስላሉት ህይወት ላይ ምናልባት ብዙ ሊሆን ይችላል በሰዓቱ። 30 ሺህ ብር ማን እንደሰጠው አላውቅም። በእርግጥ አስቀምጦም ሊሆን ይችላል። ያው የሆነ ገንዘብ እንደምንይዝ ስንሄድ ግልጽ ነው፣ የታወቀ ነው። እና ያንን እንደማምንበት ያውቃል እሱም እና እንሄዳለን በዛ ነው። ያው ድንገት እሱም አስቀምጦ ሊሆን ይችላል ወይ ከቤተሰብም ምናምን በሆነ አይነት መልኩም ሊያገኝ ይችላል። ግን ከየት እንዳመጣው አላውቅም። አዎ እሱ የውሳኔ ጉዳይ ነው። አሁን ለምሳሌ እኔ አሁን አንድ ሙሉ ፓክ ስሰራ እንትን ደርዘን ስሰራ ማለት ነው። ሙሉን ስትሰሪው አሁን በፍሬ ለአንድ ሰው ስትሰጪ ያኛው የማይሸጥልሽ ከሆነ እዚህ ጋር የፈለገው የወደደው ያ ሰውዬ ብቻ ነው ጫማው ገባሽ? እና ሌላ ሰው ደግሞ ያን ጫማ ካልፈለገው ጫማውን ከሰርሽበት ማለት ነው። እና ምንድነው የምትሰሪው? አሁን ይሄ ስትሰሪ ግብአቶች አሉት፣ አይነት አለው የሚሰራው አይነት። በፍሬ ስትሰሪ 3-4 ፍሬ ምናምን ሰርተሽ ስታስቀምጭ ትችላለሽ። በፍሬ ለሚፈልግ ሰው ትሸጫለሽ። እና ኦንላይን የመሸጥ እንትኑ በጣም አዋጪ ነው፣ አሪፍ ነው። ከኛ ስራ አንፃር አሪፍ ነው። ግን የሚሰሩት የሚመጡት እቃዎች ይሄ ደርዘን የወከለ ነው። ሲመጣ ነካክተሽ የምትተይው አይደለም። ሙሉ ሰርተሽ ሙሉ ማውጣት ስላለብሽ ማለት ነው። እና ኦንላይን የመሸጥ ሀሳብ አለኝ ለወደፊት። ትንሽ ይቆያል ግን አለኝ። የተሻለ ወይ መሸጫም ሲኖርሽ የተሻለ ቦታ ስታገኝ ምርቱም እንደዛው ደንበኞችም ሲኖሩ ወደዛ አስባለሁ። እና አለ እሸጣለሁ። እንደዛም ለመሸጥ ሀሳብ አለኝ፣ አላማ አለኝ። በህጋዊ ለእኔ መሰደድ አይደለም። አሁን ያንን እንትን አድርጌ አይደለም የተናገርኩት ስልሽ አይምሮዬ በዛ ልክ ሳይሆን፣ በእርግጥ መውጣት መሰደድ ሊሆን ይችላል። ግን እኔ ስደትን ብዬ ማስበው ይሄ ምንድን ነው ባልሆነ አይነት መልኩ ለሚሄዱ ሰዎች ለእኔ ከስደትም የከፋ ስደት ነው። ገባሽ? ግን ነገ ምን እንደምትሆኝ አታውቂውም። የቤተሰብ እንትን ነው፣ ህመም ነው ሆነሽ የምትኖሪው። እና ያ ከባድ ስለሆነ በቃ አይምሮዬ ላይ ያለው ባይገርምሽ ያም ስደት ሆኖ ህጋዊም ስደት ሆኖ ሳለ አይምሮዬ ላይ ያለው በቃ ያኛው ነው ስደት ብዬ የማስበው። ከስደት ጥሩ ነገር አለው ብዬ አላስብም። ስደት ስትይው ራሱ ስሙ ራሱ ይነግርሻል። እና ያው ስደት ብዬ የማስበው የነዛን ስለሆነ ነው እንጂ ቀጥታ ዳይሬክት መሄድማ እፈልጋለሁኝ፣ እሄዳለሁም ደግሞ እድሉ ቢገኝ ማለት ነው። ያው ሌላውም እድል አለው ስልሽ አሁን ከኔ በበለጠም ሰርቶ ሊሆን ይችላል የሚያውቀው። በእርግጥ ያው ውስጥሽ አንቺ የምትሰሪው ነው የምታውቂው። በፐርሰንት ባላስቀምጠው ይሻለኛል። ይሄን ያህል አይደለም ስልሽ ይመስለኛል ለማሸነፍ በቃ። ምክንያቱም ይመስለኛልን ያመጣው ሌላም ተወዳዳሪ አለ እዚህ ጋር ገባሽ? የእነሱ ይሄ ነው ልኩ ይሄ ነው እንትናቸው ብዬ ያን ያህል አልለየሁትም። ብቻ እኔ ምንድነው ፎከሴ ለማሸነፍ ስራውን ብቻ መስራት ነው ሀሳቤ። እና ያን ከሰራው አሸንፋለሁ ብዬ ስላሰብኩኝ ስራው ላይ ብቻ ነው በቃ ትኩረት ያደረኩት። እና ይሄ የውድድር እንትኑን ይዤ አይደለም እየሄድኩ ያለሁት ማለት ነው። እና በምወዳደርበት ሰዓት ያንን ስኬታማ ስትሆኚ ያ ማሸነፍ ይመጣል ብዬ ስለማስብ ነው በቃ እኔ ትኩረቴ ፎከስ ያደረኩት ስራው ላይ ነው ገባሽ? እና ይሄን ያህል ፐርሰንት እንደዚህ ምናምን ከሌላ ያሸንፈኝ ይችላል ምንም ስጋት ውስጥም አልገባሁም። ሲጀመር አልሰጠሁትም ቦታ ባይገርምሽ ማለት ነው። ብታሸንፊ ደስ ይልሻል የታወቀ ነው። ግን እንደዚህ ቦታ ሰጥቼው በፐርሰንት አስቀምጬው ወይ ደግሞ ከሌ ያሰጋኛል ያሸንፈኛል ምናምን ብዬ የምሰጋበት የምጨነቅበት ነገር ምንም የለም። እና ሁለቱም የለም እኔ ጋር ለዛ ነው። አዎ ተስፋዬ እንዳለ ነው አለ ተስፋዬ አለ። ግን ምንድነው እኔ አሁን ተስፋ የማደርገው ኖርማሊ በቃ ስራዬ ላይ ትኩረት አድርጌ ስሰራ ስኬታማ ያው አሸናፊ መሆን እችላለሁ ብዬ አስባለሁ። ገባሽ? እና ያው እንትኑ እንደዛው ነው። ምንም የቀየርኩት ነገር የለም። አሸንፋለሁ የሚል ግምት አለኝ አሁንም ቢሆን ማለት ነው።
ሌላ አሪፍ ነው። ያው ማመስገን ነው የምፈልገው። እስከዛሬ አላመሰገንኩም ይሆናል እና ትንሽ ጊዜው ይድረስ ብዬ ሊሆን ይችላል እና ብቻ ያው ይሄ እድል ለሰጣችሁኝ እንዳለ በቃ አጠቃላይ ሁላችሁንም ላመሰግን እፈልጋለሁ። ሮዚንም፣ አንቺንም፣ ዮኒንም በጣም አመሰግናለሁ እና ያው ጥሩ እንትን እየሰጣችሁ ለዚህ ያደርሳችሁናል እና የሚመጣውን ደግሞ አናውቅም፣ ገና እናሳልፈዋለን እና ደስ ብሎኛል በጣም። አይነት አለው ሰው አይነት አለው። አንዳንዴ ያው ዮኒ ሲመጣ ደስ ይለኛል እኔ ገባሽ። ሰላም ስትመጣ የሚሰማኝ ስሜት አለ እና ያ ስሜት በጣም በቃ ደስተኛ ሆኜ ነው ያሳለፍኩት። ለዛ ደግሞ አላመሰግናችሁ እፈልጋለሁ እና ቴንኪው ነው የምለው። ሌላ ምንም የለም። አመሰግናለሁ ሁላችሁንም። ሮዚንም ባለችበት አመስግኝልኝ እና ይሄ ነው የምለው። ሌላ ምንም የለም። ውድ ተመልካቾቻችን የዛሬው ሳምንታዊ ጉብኝት ዝግጅታችን እንደተመለከታችሁት ነበር። ጠቃሚ ነገር እንዳገኛችሁበት ተስፋ እናደርጋለን። እስከ ቀጣይ ሳምንት መልካም ቆይታ።